ይህንን መርሃ ግብር በጋራ እያስኬድን እንገኛለን። ሁላችንም እንግዲህ ደማችንን ለመስጠት ቃል የምንገባ ነው የሚሆነው ማለት ነው። ጤናማ ደም እንዲኖረን ምንጊዜም ዛሬ ስፖርት ለጤና ደም ለህይወት በሚል ደግሞ ከኢትዮጵያ የደምና ህብረ ሕዋስ አገልግሎት ቢሮአችን ጋር በመሆን ይህንን ፕሮግራም አዘጋጅተናል። እንግዲህ ስፖርት ለጤና እንዳለው ሁሉ ደም ለህይወት ማንም የማይተካው ራሳችንን ለሌሎች የምንሰጥበት ትልቅ የስጦታ መንገድ እንደሆነ እናውቃለን። ለራሳችን በስፖርት ራሳችንን እየተንከባከብን ለሌሎች ደግሞ ደምን እየሰጠን የሚተካውን ደም በመስጠት የማይተካውን ህይወት እንድናድን የወራዊ ፕሮግራማችን ይቀጥላል። በወራዊ ብቻ ሳይሆን ግን በቤትና በተለያዩ ቦታዎች የምናደርጋቸው የስፖርት ስራዎች ይቀጥሉ። የደም መለገስ ስራችን ይቀጥል። ራሳችንን እንጠብቅ። እጅግ አድርጌ አመሰግናለሁ። እንግዲህ ጤናማ ማህበረሰብ ለቀጣይነት ላለው የደም አገልግሎትና ለማይቆራረጥ የደም አቅርቦት ወሳኝ ነውና ሁላችንም ጤንነታችን ጠብቀን አንድ ጊዜ ብቻ ሳይሆን ደጋግመን ደም እየለገስን የማህበረሰባችን ህይወት መጠበቅ ያስችለናል በሚል ሀሳብ ነው። ስለዚህ ስፖርት መስራት ለጤንነታችን ብቻ ሳይሆን ላልተቆራረጠ የደም አቅርቦት ወሳኝ ነውና ሁላችሁም በዚህ አጋጣሚ ደም እንድትለግሱ ጥሬን ማስተላለፍ ፈልጋለሁ። ህማማት ጋር ተያይዞ የሚመጣው የደም እጥረት ደግሞ ከፍ ያለ እንደመሆኑ መጠን በዚህ አጋጣሚ ሁላችንንም ይህ እጥረት የወገኖቻችንን ህይወት እንዳይቀጥፍ የወጣቶችን ህይወት ለማስቀጠል እናቶችን ለማዳንና ህፃናትን ተስፋ ለመስጠት ያስችለናልና ሁላችንም በቀጣይ 2 ሳምንታት በበዓሉ ማግስት ጀምሮ ያሉ ሳምንታትም በጣም ከባድ ሳምንታት እንደሚሆኑ ስለሚታወቁ ይህንን ለመቀልበስ የሁላችሁም የደም ልገሳ ያስፈልገናልና በመላው ሀገራችን ያላችሁ የማህበረሰብ ክፍሎች ማንኛውም እድሜው ከ17 እስከ 65 የሆነ ክብደቱ ከ45 ኪሎ የሆነ ሰው ሁሉ መለገስ ይችላልና በደም መለገሻ ጣቢያዎቻችን እየተገኛችሁ ደም እንድትለግሱ መለገስም አትችሉም እንድታስለግሱ ጥሬን እያቀረብኩ ወራዊ የጋራ ስፖርት ያው ቀደም ሲል የጀመረ ነው። አሁን ደግሞ ከጊዜ ወደ ጊዜም እንደዚህ በተለያዩ የከተማችን እንዲሁም ደግሞ በፌዴራል ጤና ሚኒስቴርና ተጠሪ ተቋማት ባሉ ተቋማት ጋር በጥምረት እየተሰራ ያለ ነገር ነው። ቀጣይነት ያለው ነገር ስለሆነ ዛሬ እዚህ ከቤተሰቦቻችሁ ጋር ተገኝታችሁ በጋራ እንደሰራ ነው ቀጣይነትም በየወሩ ስለሚኖር መርሃ ግብሩ እንግዲህ የተለያየ ቦታ ነው። አንድ ቦታ አንደግምም። ብዙ ጊዜ ያው ሁሌም አብራችሁን ተገኙ። ጤንነታችንን ስፖርት እየሰራን እንጠብቅ። ዛሬ ደግሞ ከደምና ያው ቲሹ ሰርቪስ አገልግሎት ጋር አብረን ስለሆንን በተለይ ደምን በመለገስ ህይወትን እናድን፣ ጤናችንን ደግሞ ስፖርት በመስራት እንጠብቅ በማለት በጋራ አክብረናል።